የእግዚአብሔር ስም ብሩክ ይሁን። ዛሬ የመጨረሻው ዲሴምበር ወር ስለሆነ ጌታ የሰጠኝን ቃል አብረን እናያለን። ቀጥታ ወደ እግዚአብሔር ቃል እንሄዳለን። መጽሐፍ ቅዱስ የያዝን የበረታን ሰዎች ተነስተን ማርቆስ ምዕራፍ 4ን ከቁጥር 35 እስከ 41 ያለውን በጌታ ስም አነበዋለሁ። እግዚአብሔር አምላክ የተመሰገነ ይሁን። አሜን እንላለን። በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲወሰዱት ሌሎችም ታንኳዎች ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉን በታንኳይቱ ይገባ ነበረ። እርሱም በስተኋላው ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩት ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። ክብር ለአምላካችን ይሁን። የዛሬው የመልእክቴ ርዕስ ወደ ማዶ እንሻገር በሚል ርዕስ ነው። ዘላለማዊና ጻድቅ የሆንክ የሰራዊት ጌታ እግዚአብሔር ሆይ ስለዚህ ሰዓትና ስለዚህ ጊዜ በጌታ በኢየሱስ ስም እናመሰግናለን። እንደገና ጌታ ሆይ በዚህ መልክ ስለሰበሰብከን በኢየሱስ ስም እናከብርሃለን። ቅዱስ ቃልህን ባርክልን። በቃል ውስጥ ያለውን እግዚአብሔር አምላክ ሆይ በእውነት ትምህርት በውስጣችን በሕይወታችን ውስጥ እንዲጠቅመን እንድንረዳ እግዚአብሔር አምላክ ሆይ እንድንኖርበት መመሪያ እንዲሆነን በኢየሱስ ስም ባርከና ቀድሰ ስጠን። እኔንም እንድትረዳኝ ሕዝብህንም እንድትረዳ ስለነበረን ጊዜ ሁሉ ተመስገን። አሁን ደግሞ ይህን ቃልህን ባርክልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እንቀመጣለን። ይህንን የእግዚአብሔር ቃል በተለይ ኮቪድ በነበረ ጊዜ በተለያየ ጊዜ አገልግዬዋለሁ። እግዚአብሔር አምላክ የተመሰገነ ይሁን። አሁንም ክብር ለአምላካችን ይሁን። እዚህ ቤት ውስጥ ሁላችንም ቁጭ ብለናል። ነገር ግን ጠጋ ብለን በእያንዳንዱ ሰው ሕይወት ውስጥ የምናልፍበትን ጥያቄ ምናልባትም ደግሞ ማድረግ የምንፈልገውን ችግራችንን ያለንበትን ሁኔታ ብንጠይቅ ጠጋ ብለን የሁላችንም እዚህ ቤት ውስጥ ያለን የተለያየ ሆኖ እናገኘዋለን። በአስተሳሰባችን ምናልባት በሀሳባችን ምንድን ነው የምናስበው ብለን ምናልባት ለአንዱ ጠጋ ብለን ብንመለከት ምናልባት አንዱ የሚያስበው ስለ ሰርግ ነው። ሌላው የሚያስበው ስለ ልደት ነው። አንዱ የሚያስበው ስለ መውለድ ነው የሚያስበው። ሌላው ስለ ማግባት ያስባል። አንዱ ትምህርት ቤት ምናልባት ፈተና ወስዶ ስለዛ ውጤት ነው የሚያሰላስለው። ያለንበትንም ሁኔታ ብንመለከት ምናልባት አንዳንዶቻችን መኪና ገዝተን በመኪናችን ደስ ብሎን ነው ያለነው። አንዱ ቤት ለመግዛት ወይም ገዝቶ እዛ ውስጥ ነው ያለው። አንዱ ስራ አጥቶ ስራ እየፈለገ ያለበት ሁኔታ ነው። አንዱ ደግሞ 3 ስራ እየሰራ ጊዜ ያጣበት ሁኔታ ነው ያለ። ወደ ጤናችንም ሄደን ስንመለከት ምናልባት አንዳንዶቻችን ታመን ሆስፒታል እየተመላለስን ስለ ጤና የምናስብበት ጊዜ ነው። ሌላው ደግሞ ምናልባት አፕላይ አድርጎ የመኖሪያ ፈቃድ መቼ ይመጣል አይመጣም እያለ የሚጨነቅበት ጊዜ ነው። በጣም የሚያስገርም ነው። ሁላችንም ቁጭ ብለናል። ነገር ግን ያለንበት ሁኔታ የምናስበው ነገር እየተለያየ እንደሆነ እንመለከታለን። እጅግ በሚገርም ሁኔታ ውስጥ እንኖራለን። አገርን ከአገር ጋር ደግሞ ስንመለከት
ዛሬ ወደዚህ ከመምጣቴ በፊት ኦቶዋ -11 እንደሆነ ከዊንድሽሉ ጋር አየው። እስቲ ወደ አዲስ አበባ ብዬ ደግሞ ስመለከት እዛ ደግሞ 12፣ እዛም ምናልባትም ደግሞ ወደ ዊኒፒግ -16፣ እንደገናም በተለያየ ሂውስተን 23፣ እንደዚህ የአንዱ ጋር የመጨረሻ ብርድ፣ አንድ ጋር ሙቀት፣ አንድ ጋር ቃጠሎ ሆኖ እንመለከታል። በአንድ ጊዜ በተለያየ ስፍራ በተለያየ ሁኔታ የተለያየ ነገሮችን እናያለን። እኛ ጋር ቀን ነው፣ ሌላው ጋር ሌሊት ከሰዓት በኋላ ነው፣ ሌላው ጋር ደግሞ ማታ ሆኖ እንመለከታለን። ልክ እንደዚሁ የህይወት ወይም ወቅት ወይም ደግሞ በመንፈሳዊ ህይወታችንም ልክ እንደዚህ ነው። አንዱ ጋር ሙቀት ነው፣ አንዱ ጋር ቅዝቃዜ ነው። አንደኛው የበረከት ጊዜ ነው፣ ለአንደኛው ደግሞ የጸሎት ጊዜና የምጥ ጊዜ ነው። ለሁሉም ይላል መጽሐፍ ቅዱስ ጊዜ አለው ብሎ ይናገራል። በእያንዳንዳችን ህይወት የሚያልፈው ነገር፣ በእያንዳንዳችን ነገር የሚሆነው ነገር ወቅት አለው። አንዳንዱን ነገር አልፈነዋል፣ አንዳንዱን እያለፍንበት ነው፣ አንዳንዱን ደግሞ ገና የምንጠብቀውና ልንገባበት ያለ ነገር ነው። ከዚህ የተነሳ አንዳንድ ጊዜ የምናስባቸው ነገሮች አሉ። ለምን እንደ ከሌ ይህንን አላደርግም፣ ለምን እንደ ከሌ ቤተ ክርስቲያን ይሄ አይሆንም ብለን ጥሩ ቅናቶችም የምናመጣበት ጊዜ አለ። ግን ወገኖቼ እንድናስበው የሚያስፈልገው እያንዳንዳችን በተለያየ ሲዝን ወይም በተለያየ ወቅት ውስጥ መኖራችንን ግን ብዙ ጊዜ አናስተውልም። አንዱ በክረምት አንደኛው በበጋ ላይ እንዳለ አናስተውልም። አንዱ በጨለማ አንደኛው በብርሃን አናስብም። ግን እንደዚሁ ሰዎች የሚያደርጉትን ነገር እናያለን። ምናልባት ከ20 ዓመት ይሄ ነገር በጣም ይረብሸኛል። ለምን እንደሆነ አላውቅም። ለእኔም ብቻ ነው ለእናንተም ነው። አንድ 9 ሆኖ እኮ ነው የሚሰማኝ ራሴ። እኔ ለራሴ 10 ነኝ፣ እንግዲህ ተደምሮ 19 ሆነ ማለት። ክብር ለአምላካችን ይሁን። አሜን እንላለን። ወይ እንደ ግለሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር ለሁሉም ጊዜ አለው። ኧረ አሜን። እግዚአብሔር አምላክ የተመሰገነ ይሁን። ሁላችንም በተለያየ መንፈሳዊ ወቅት ላይ ነን ያለ ነው። በሀገር ደረጃ ወገኖቼ ልዩነት እንዳለው በተለያየ መንፈሳዊ ነገር ውስጥ ነው የምናልፈው። ምናልባት በኋላ ለምን ይህንን ሀሳቦች እንዳነሳው ማለት ጠቅለል ባለ መንገዱ ወደ ራሳችን እንድንመጣ ስለፈለግኩ ነው። ክብር ለአምላካችን ይሁን። ጌታ ወደ ማዶ እንሻገር ከማለቱ በፊት ምናልባት በማርቆስ ምዕራፍ 4 ከቁጥር 1 ጀምራችሁ እስከ 41 ያለውን ታሪክ ሙሉውን ምዕራፉን ስትመለከቱት የመጀመሪያው ሐሳብ ይሄንን ትእዛዝ ጌታ ከማዘዙ በፊት እንዳስተማራቸው እንመለከታለን። በምዕራፍ 4 ከቁጥር 1 ጀምራችሁ እጅግ ብዙ ሰዎች ወደ እርሱ ተሰበሰቡ ይላል። ቁጥር 1 ላይ ወደ ጌታ የተሰበሰቡ ሰዎችን እናያለን። እሱም ደግሞ ያስተምራቸው ጀመረ ብሎ ይናገራል። ያስተማራቸው በታንኳ ገብቶ በባህር ላይ ተቀመጠ። ሕዝቡ ሙሉ በባህር ዳር ነበሩ ይላል። በአንድ ታንኳ ላይ ሆኖ ሕዝቡ በባህር ዳር ላይ ሆኖ ጌታ እንደ ፑልፒት አንዱን ታንኳ ተጠቅሞ ሲያስተምራቸው እንመለከታለን። የሚያስተምራቸውም ደግሞ በምሳሌ እንደነበረ ከቁጥር 2 እስከ 9 ባለው ሁል ጊዜ የምንናገረው የዘሪውን ምሳሌ ታሪክ ወስዶ አንደኛው በመንገድ ዳር፣ ሌላው በጭንጫ፣ ሌላው በሾክ መካከል፣ ሌላው በመልካም መሬት ወደቀ ብሎ ጌታ ሲያስተምራቸው እንመለከታለን። ከቁጥር 10 እስከ ቁጥር 20 ደግሞ ሄዳችሁ ስትመለከቱ ይሄን ነገር ሲተረጉምላቸው እናያለን። በመንገድ ዳር የወደቀው ምን እንደሆነ፣ በጭንጫ ላይ የወደቀው ምን እንደሆነ፣ በሾህ ላይ የወደቀው ምን እንደሆነ፣ በመልካም መሬት የወደቀው ምን እንደሆነ ሲተረጉም እናያለን። ያንን ሙሉውን ሐሳብ ስለምታውቁት ወደዛ ውስጥ አልገባም። በመልካም መሬት የወደቀው በዛም ክፍል ውስጥ እንደምንመለከተው አንዱ 30፣ አንዱ 60፣ አንዱ 100 አፈራ ብሎ የእግዚአብሔር ቃል ሲናገር እንመለከታል።
የሚያስገርም ነገር ነው። እንደገናም ከቁጥር 26 እስከ 28 ድረስ ሄዳችሁ ብትመለከቱ ስለ እግዚአብሔር መንግስት እድገት ደረጃ 4 አይነት እንዳለው በዛ ክፍል ላይ ሲናገር እንመለከታለን። በዚህም ክፍል ውስጥ የምንመለከተው በእግዚአብሔር መንግስት ውስጥ ያለውን የእድገት ደረጃ ስለ ሰብል፣ ስለ ቡቃያ፣ ስለ ዛላ፣ ስለ ፍሬ ይናገራል። እንዴት እድገቱ ወይም ደግሞ እውነተኛ እድገት ምን አይነት እድገት እንደሆነ በዛ ቦታ ላይ ሲናገር እናያለን። በመቀጠል ከቁጥር 29 እስከ 34ም ደግሞ ስለ እግዚአብሔር መንግስት ይህንንም የእግዚአብሔር ቃል በዚህ ቦታ ላይ ጌታ ሲያስተምራቸው እንመለከታል። ቁጥር 34 ጀምሮ ይህንን እስከ ቁጥር 34 ሲያስተምራቸው ከቆየ በኋላ ቁጥር 35 እስከ ቁጥር 41 ላይ ግን አሁን ትእዛዝ ሲሰጣቸው እናያለን። አስተምሮ ሲጨርስ ያለውን ነገር ወገኖቼ ሲናገር እንመለከታለን። በዚያን ጊዜ ከቀን ጀምሮ እስከ ማታ ድረስ ካስተማራቸው ጊዜ በመሸ ጊዜ ወደ ማዶ እንሻገር ብሎ ትእዛዝ ሲሰጣቸው እንመለከታለን። ይሄ ክፍል በጣም ብዙ ነጥቦች ወይም በጣም ብዙ ሐሳቦች ያሉት ክፍል ነው። እኔ ጌታ አስተማሪ ዛሬ 5 ነገሮችን ከዚህ ውስጥ እንድንመለከት ፈልጋለሁ። ምናልባት ሙሉን ሐሳብ መጨረስ ባንችልም እዚህ ክፍል ላይ ከዚህ በመነሳት እዚህ ቦታ ላይ እንሻገር ብሎ ጌታ ሲነግራቸው በዚህ ቦታ ላይ የሚሻገር ሰው ምን ማድረግ እንዳለበት እኔ የተማርኩትን ሐሳብ ወደሚቀጥለው ምዕራፍ የሚሄድ ሰው ከአንድ ቦታ ተነስቶ ወደ ሌላ መሄድ ያለበት ሰው ወገኖቼ ምን ማድረግ እንዳለበት ምን መሆን መምሰል እንዳለበት ከዚህ ክፍል ውስጥ የተማርኩትን የተወሰነ ሐሳብ አብረን እንመለከታለን። የአምላካችን የእግዚአብሔር ስም ብሩክ ይሁን። በፊታችን ባለው ዓመት እግዚአብሔር ምን ይፈልጋል ብለን ብንል በሁላችንም ሕይወት ከነበርንበት ወጥተን እንድንሻገር ወደ በለጠ ነገር፣ ወደ በለጠ ክብር፣ ወደ በለጠ መልካም ነገር እግዚአብሔር እንድንሻገር እግዚአብሔር ይፈልጋል። ግን ምን አይነት ሰዎች ብንሆን ነው የምንሻገረው? ከዚህ ክፍል ምንድነው የምንማረው? እነኚህን ሐሳቦች መጀመሪያ እንመልከታቸው። የመጀመሪያው ጊዜው የሥራ ሰዓት እንደሆነ የተረዳ ሰው ይሻገራል። ክብር ለአምላካችን ይሁን። ይህ ጊዜ የእግዚአብሔር የሥራ ጊዜ ነው። ተመልከቱ፣ እዚህ ቦታ ላይ ዘመን መሻገር በሕይወታችን ትርጉም ከሌለው መሻገር አለመሻገር ምንም ጥቅም የለው። ሰው በመሻገር ትርጉም የሌለው ኑሮ ካልኖርን በስተቀር ለእድገት ካልሆነ በስተቀር ዝም ብሎ ዓመቱ ቢያልፍ 2025 2026 ብለን ሌሊቱን ዘምረን ብናልፍ ምንም ጥቅም የለው። ታውቃላችሁ፣ በምትዞረው ዓለም ውስጥ ዝም ብለን በመቀመጣችን እኔና እናንተ እግዚአብሔር ዕድሜ ከሰጠን እንሻገራል። እግዚአብሔር ይመስገን። እግዚአብሔር ዕድሜ ስለሰጠን የአምላካችን የእግዚአብሔር ስም ብሩክ ይሁን። ኧረ አሜን። ነገር ግን በሚያልፈው ወገኖቼ ዘመናችን የማያልፈውን የእግዚአብሔርን ሥራ አልፈን እንድንሻገር እግዚአብሔር ይፈልጋል። አያችሁ፣ ትርጉም ያለው መሻገር ስንል ምን ማለታችን ነው? እንዴት ነው ትርጉም ያለው ነገር? ዓመቱን የሰራንበትም የተኛንበትም የጸለይንበትም ወገኖቼ ምናልባትም ሌላ ነገርም ያደረግንበትም ሁላችንም እናልፋለን። ሁላችንም ዓመቱን እንሻገራለን። አያችሁ፣ ትርጉም የሌለው ሕይወት ከሆነ መሻገር ምንም ትርጉም ጥቅም የለውም። እንዲሁ ስም ብቻ ነው የሚሆነው። ዓመቱን የሰራም የተኛም ያሾፈም የተጋም ይሻገራልና ማለቴ ነው። የዛሬ መልእክቴ መሻገራችን ካልቀረ እግዚአብሔር ዕድሜን ከሰጠን በዚህ በሚሮጥ ዘመን ውስጥ ወገኖቼ እኔና እናንተ የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ አውቀን እንድንሻገር ያስፈልጋል። አያችሁ፣ በሚሮጠው ዘመን ውስጥ ፍሬ እንድናፈራ እግዚአብሔር ይርዳን። እውነተኛ እድገት፣ እውነተኛ ለውጥ፣ ከትናንትና ዛሬ የተሻለ ሕይወት ይዘን እንድንሄድ እድገቱን የጠበቀ ሽግግር እንዲሆንልን
እግዚአብሔር ይርዳን። ጊዜው የሥራ ሰዓት መሆኑን የተረዳ ሰው ወደ ማዶ ይሻገራል። አያችሁ፣ በዚህ ቦታ ላይ የተናገረው ተናጋሪው ምን አለ? እንሻገር። እኔ አይደለሁም ያልኩት፣ ጌታ ነው ያለው። ሃሌሉያ! ጌታ ነው ደቀ መዛሙርቶቹን እንሻገር ያላቸው። ዛሬ የሚልህ ጌታ ከኔ ጋር እንሻገር፣ ከኔ ጋር አብረን እንሂድ ነው የጌታ ቃል የሚለን። ከእግዚአብሔር ቃል የምንማረው ይህንን ነው። የእርሱን ሐሳብ፣ የእርሱን አመለካከት፣ የእርሱን ልብ፣ የእርሱን እይታ ካላወቅን ግን ከእርሱ ጋር መሻገር አንችልም። ያ ሲሆን የጌታ ፈቃድ ምን እንደሆነ እናውቃለን። አውቀንም ደግሞ በፍቃድ ውስጥ ስንኖር ይጠቅመናል። ለውጥ ማለት ይሄ ነው። ወቅቱን ከተረዳን፣ ምን እየተካሄደ እንዳለ ከገባን፣ ታውቃላችሁ የእግዚአብሔር ካላንደር ምን እንደሆነ ከገባን እንሻገራለን። እኔ ነግራችኋለሁ፣ የአምላካችን የእግዚአብሔር ካላንደር ዛሬ ምንድነው ብላችሁ ብትሉ፣ ይህ ዘመን ወገኖቼ በእግዚአብሔር ካላንደር የጭንቀት ዘመን አይደለም። በእግዚአብሔር ካላንደር የሁከት ዘመን አይደለም። በእግዚአብሔር ካላንደር መዓት የመጣበት ዘመን አይደለም። በእግዚአብሔር ካላንደር ይህ ዘመን የሥራ ዘመን ነው። ይሄ የሥራ ዘመን ወገኖቼ የተረዳ ሰው ወደ ማዶ ይሻገራል። ጌታ እንሻገር ሲል እሱ የሚሰራው ነገር ስላለ ነው። እየሸሻ አይደለም። ይዣችሁ ልጥፋ እንሽሽ እያላቸው አይደለም። ወደ ተልእኮ ነው እንሂድ የሚላቸው። ወደሚቀጥለው ምዕራፍ ነው እንሂድ የሚላቸው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ለደቀ መዛሙርቱ ከጠዋት ጀምረው እስከ ማታ ድረስ ሲማሩ የቆዩበት ጊዜ ነው። ለነሱ የመኝታ ጊዜ ነው። ለነሱ የደከማቸው ጊዜ ነው። ለጌታ ግን ይህ ጊዜ የሥራ ጊዜ ነው። እንሻገር፣ አትተኙም፣ እንሂድ፣ እናቋርጥ ብሎ ሲናገራቸው እንመለከታለን። ሙሉውን ቀን ሲማሩ ውለዋል፣ ደክሟቸዋል። ጌታ ግን በመሸ ጊዜ እንሻገር አላቸው። ክርስቲያን ወንድሞቼ ማወቅ ያለብን ይህ ጊዜ፣ ይህ ዘመን ከመቼውም ጊዜ የበለጠ የሥራ ጊዜ፣ የመጨረሻው ዘመን ላይ እንዳለን እንድናውቅ ያስፈልጋል። ጊዜውን የምንዘነጋው ሳይሆን ወገኖቼ ይህ ጊዜ ልናውቀው የሚገባ በመጽሐፍ ቅዱስ እይታ፣ በመጽሐፍ ቅዱስ መነጽር ዘመን ወዴት እንደሄደ ማወቅ መቻል አለብን። ያ ከሆነ ወደ ማዶ እንሻገር ካለው ጌታ ጋር እንሻገራለን። አያችሁ፣ እዚህ ክፍል ላይ በጣም ከሚገርመኝ ነገር ጌታ ጠቅላላ ሕዝቡን ይዞ አይደለም እንሻገር ያላቸው። ሕዝቡን እዛ ትቶ ለደቀ መዛሙርቱ፣ ለእርሱ ተከታዮች፣ ለእርሱ የሆኑትን ወገኖቼ፣ ለሚታዘዙት ለሚያውቁት ሰዎች ወገኖቼ እነኚህን ነው ኑና እንሻገር ያላቸው። ቀኑ ማለፉ ካልቀረ ፍሬ እናፍራበት። ጊዜው ማለፉ ካልቀረ ወገኖቼ እኔና እናንተ በሕይወታችን ውስጥ ለውጥ እንድናደርግበት ያስፈልጋል። ይህ ያለንበት ዘመን የቀልድ የጨዋታ ጊዜ አይደለም። ቢያንስ በእነዚህ ሁለት ምክንያቶች ጊዜው የሥራ ሰዓት ነው። በየትና በየትኛው ምክንያት? አንደኛው ወገኖቼ ዘመኑ የመጨረሻ ዘመን ነው። ኢየሱስ የሚመጣበት ዘመን ነው። ኧረ አሜን። እኔ እኮ ኢየሱስ ይመጣል ሲባል የምትነቃቁ ነበር የመሰለኝ። ጌታ የተመሰገነ ይሁን። ጭራሽ ሊያስተኛችሁ ነው እንዴ? ኢየሱስ ይመጣል። ኧረ ጌታ ኢየሱስ ይመጣል። ይሄ ጌታ በክብር ይመጣል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ይሄን ጌታ ለመቀበል ይህ የመጨረሻው ዘመን እንደሆነ በማወቅ ወገኖቼ ከሱ ጋር ለምንሻገር ያስፈልጋል። ሮሜ ምዕራፍ 13 ቁጥር 11 ላይ ሄዳችሁ ስትመለከቱ የእግዚአብሔር ቃል እንደዚህ ይላል፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ምን በሉ እወቁ። ከእንቅልፍ ተነሱ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ምን ብሏል?
ቀርቧል። ካመንበት ጌታን ከተቀበልንበት ጊዜ የባሰ ያሁኑ ጊዜ መዳናችን የቀረበበት ጊዜ ነው ብሎ ይናገራል። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማ ስራን አውጥተን የብርሃንን ጋሻ ጦር ምን እንበል? እንልበስ። በቀን እንደሚሆን በአግባብ እንመላለስ። በዘፈን በስካር አይሁን፣ በዝሙት በመዳራት አይሁን፣ በክርክርና በቅናት አይሁን ይላል። ክርስቲያን ወንድሞች ሆይ ይህ ዘመን ከእንቅልፍ የምንነሳበት ዘመን ነው። ጊዜውን ካላወቀን ይሄ የምንመለከተው ጦርነት አካባቢውን በሙሉ የያዘው ዓለምን በሙሉ የያዘው ዓለም ወዴት እየሄደች ነው? አዎ ዓለም ወገኖቼ ሙሽራዋን እየጠበቀች ነው። ቤተክርስቲያን ሙሽራዋን እየጠበቀች ነው። ሁለት ሙሽሮች ይጠበቃሉ። የዓለም ሙሽራ የዚህ ምድር ላይ ወገኖቼ የሚገዛ ሐሰተኛው ክርስቶስ ሊገለጥ ለዓለም ትርምስ ነው። ዛሬ ለዛ ዝግጅት ነው ይሄ ሁሉ የምትመለከቱት። ግን አንድ ነገር አለ። ሃሌሉያ! ሐሰተኛው ከመገለጡ በፊት እውነተኛው ኢየሱስ፣ የክብር ኢየሱስ የቤተ ክርስቲያን ወገኖቼ የምትጠብቀው የናዝሬቱ ኢየሱስ በክብር ይመጣል። አረ በክብር ይመጣል። ሙሽራችንን እንጠብቃለን። የአምላካችን እግዚአብሔር ስም በረከት ይሁን። ወደ ማዶ እንሻገር ወገኖቼ። ኢየሱስ ይመጣል። የመጨረሻው ዘመን ላይ ስላለን ዘመኑን በማወቅ ወገኖቼ ከሱ ጋር ልንሻገር ያስፈልጋል። ዘመኑን ያወቀ ሰው ከሱ ጋር ይሻገራል። ሁለተኛው ኢየሱስ ቢዘገይ፣ ኢየሱስ ባይመጣ ታውቃላችሁ እኛ ካለፈው ዓመት ወገኖቼ እድሜያችን በአንድ ዓመት ጨምሯል። አሜን በሉ እስቲ። ግን እውነቱ ጨመረ ወይስ ቀነሰ? እውነቱን ከተመለከትን አንድ ዓመት ወገኖቼ ለመሄድ ተጠግተናል እንዳይመስላችሁ። እድሜ ጨመረልን፣ እግዚአብሔር ይመስገን፣ ልደት እናከብራለን። ግን ውስጡን ስትመለከቱት አንድ ቀንሰናል። ወደ ጉድጓድ ለመግባት እየቀደምን ወደፊት እየሄድን ነው። ስለዚህ ወገኖቼ ወደ ማዶ መሻገር ያለብን ኢየሱስ ይመጣል። ኢየሱስ ባይመጣ እኔ ሊሄድ ነው ብለን ማሰብ አለብን። እያስፈራራኋችሁ አይደለም፣ ግን እውነት ነው። ዛሬ በየቀኑ የምንሰማው ይሄንን ነው። ገሌ ሄደ። ኢየሱስ ወገኖቼ እኔና እናንተ መቼ እንደምንሄድ አይታወቅም እንጂ እንሄዳለን። ከመሄዳችን በፊት ወደ ማዶ እንሻገር። ኧረ አሜን። ጊዜው የሥራ ሰዓት ነው። እሱ ይመጣል። ባይመጣ እኔ እሄዳለሁ። ስለዚህ ይሄ ጊዜ ማምለጥ የለበትም ብለን የምንሰራበት ጊዜ ነው። እባካችሁ ወንድሞቼ እህቶቼ እናስተውል። ጊዜው የሥራ ሰዓት ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ሁለተኛው ወደ ማዶ የሚሻገር ሰው ወገኖቼ ምክንያት የማይደረድር ሰው ነው። ክብር ለአምላካችን ይሁን። አሜን እንላለን። እግዚአብሔር ይመስገን። አጠገባችሁ ላለው ሰው ምክንያት ከመደርደር እግዚአብሔር ይገላግልህ ብላችሁ ንገሩልኝ ባካችሁ። ዛሬ በዚህ ክፍል እንደምናየው ጌታን ለመታዘዝ ወደ ማዶ ለመሻገር ደቀ መዛሙርቱ በቂ ምክንያት ነበራቸው አላቸው። እስቲ በደንብ ተመልከቱት። ጊዜው ምን ብሏል? መሽቷል። እስቲ በሉ ጊዜው መሽቷል። ቀኑን ሙሉ ሲማሩ ውለዋል፣ ደክሟቸዋል። ጊዜው የመኝታ የማረፊያ ጊዜ ነው። ይሄ እኮ በቀጥታኛ ውስጥ አምጥተን ብናስቀምጠው ጊዜው መሽቷል። ቀኑ ሙሉ ስሰራ ነው የዋልኩት፣ እግሬ ተንቀጥቅጧል። ጊዜው የመኝታ ነው። እንደምናወራ አልፈልግም። መንፈሳዊ ነገር የሚያስፈልግበት ጊዜ አለ። መተኛት ነው የምንልበት ጊዜ ነው። እውነት ነው፣ ቀላል አይደለም። ምክንያቱ በቂ ነው። ምክንያቱ አሳማኝ ነው። ይህ ምክንያት ወደሚቀጥለው ምዕራፍ እንዳይሄዱ በቂ ምክንያት።
ታውቃላችሁ የብዙዎቻችን ወደሚቀጥለው ነገር እንዳንሄድ በቂ ምክንያት አለን ስንጠየቅ የምንደረድረው እኔ እኮ የቀረሁት በዚህ ምክንያት ከዚህ በኋላ እንደዚህ መዝገብ አለን መዝገብ እንዴት እንደታመምን እንዴት እንደወደቅን እንዴት እንደማንሄድ አንድ ነገር ልንገራችሁ እግዚአብሔር ከምክንያት ያለፈ ህይወት ይኑራቸው አረ እግዚአብሔር ወገኖቼ መልካም ነው ዛሬ የብዙዎቻችን ያለመሻገር ምክንያታዊ በመሆናችን ነው ታውቃላችሁ ምክንያት ባለንበት ነገር ተቀምጠን ታስረን እንድንቀመጥ የሚያደርግ እግር ብረት ነው ሰንሰለት ነው ብዙ ሰው በምክንያት ነው የታሰረው ታውቃላችሁ ከምክንያት ካላለፍን በስተቀር አንሻገርም መንፈሳዊ ነገር ያለፈ ነገር በህይወታችን እንዲሆን ከፈለግን ከምክንያት ያለፈ ነገር ከደከመኝ ያለፈ ነገር ከመሸ ያለፈ ነገር እንድናደርግ እግዚአብሔር ይፈልጋል ስላለፈው ዓመት ብንጠየቅ ብዙ እንላለን እንደዚህ ሆኜ ነው እንላለን ክርስቲያን ወገኖቼ እንዳንሻገር የሚጎትተንን ምክንያት እየጣስን ካልወጣን በስተቀር መሄድ አንችልም እዚህ ቦታ ላይ ወገኖቼ እነኚህ ሰዎች ማመካኘት ይችላሉ በመጽሐፍ ቅዱስ ላይ መቼም ምሳሌ ላይ የሚናገረው አንዳንድ ነገር በጣም ይገርመኛል ምሳሌ ምዕራፍ 22 ቁጥር 13 ላይ ሲናገር እንደዚህ ይላል ታካች ሰው ይላል ሰነፍ ሰው ማለቱ ነው አንበሳ በሜዳ ነው በመንገድ ላይ እሞታለሁ ይላል ምክንያት እኮ በቃ በረዶ ነው ወድቃለሁ እዛ ጋር የሆነ አንበሳ አለ ይበላኛል ልሻገር አልችልም ተመልከት በመንገድ እሞታለሁ ይላል ምን የሚገለው ከሆነ አይደለም ግን ታካች ስለሆነ ነው እግዚአብሔር ስንፍናን ከላያችን ላይ ያንሳ ዛሬ ቤተክርስቲያን ላለመምጣት በቂ ምክንያት አላችሁ በረዶ ወርዷል መሬቱ ያንሸራትታል ቅዝቃዜው ኃይለኛ ነው ትንሽ ብርድ ብሎኛል ስለዚህ በቴሌቪዥን ቁጭ ብዬ አያለሁ ብለን መቅረት እንችላለን ከምክንያት ካላለፍን በስተቀር ወደሚቀጥለው ነገር መሄድ አንችልም እግዚአብሔር ምክንያትን ካንተ ላይ በኢየሱስ ስም ያንሳ አንበሳ በሜዳ አለ እዛ ጋር የሆነ ነገር አለ እኔ ነግራችኋለሁ የፈለገ አይነት በረዶ ሲወርድ ቢውል ቤተክርስቲያን አይዘጋም ብዙ ጊዜ ቤተክርስቲያን እንዲዘጋ ሰዎች ደውለው ይነግሩኛል አረ ዛሬ ማይነስ ምናምን ነው 20 ሴንቲሜትር ወርዷል ጌታ የተመሰገነ ይሁን በ20 ሴንቲሜትር እግዚአብሔር ይመለካል አረ አሜን ሃሌሉያ ብዙዎቻችን 20 ሆነ 30 ሴንቲሜትር ከወረደ ከስራ አንቀርም የፈለገ ነገር ይሁን እንዴው የፈለገ ነገር ከስራ ካልቀረ ከቸርች መቅረት የለብህም አረ አሜን ጌታ ይመስገን ቸርች እግዚአብሔር ይዘጋል የብሩ ይከፈታል ይሄ ትክክል አይደለም የኔ ወንድም ከማመካኘት በወገኖቼ ያለፈ ህይወት ያምላካችን የእግዚአብሔር ስም ብሩክ ይሁን አረ አሜን በቂ ምክንያት የለህም አለ እውነት ነው ትጋት ያስፈልጋል ወደ ቤተክርስቲያን ላለመምጣት ላለማገልገል ብዙ ምክንያት ማቅረብ እንችላለን ወገኖቼ በምሳሌ ላይ ሌላ የሚናገረውን ቃል ተመልከቱ ምሳሌ 26 ቁጥር 13 እና 14 ይሄ በጣም ነው የሚገርመኝ እዚህ ቦታ ላይ ሲናገር ምንድነው ነው የሚለው ታካች ሰው አንበሳ በመንገድ አለ አንበሳ በጎዳና ላይ አለ መንገድ ላይ አንበሳ አለ ይላል ሰነፍ ስለሆነ ነው ምክንያት ያመጣል ማለት ነው ቁጥር 14ን ተመልከቱ ሳንቃ በማጠፊያው ላይ እንደሚዞር እንዲሁ ታካይ ሰው በአልጋው ላይ ይመላለሳል ይላል እግዚአብሔር ከአልጋችን ላይ ወገኖች ማጠፊያውን በኢየሱስ ስም ያንሳልን ምን ማለት መሰላችሁ በአልጋው ላይ ይንከባለላል ዝም ብሎ እንደዚህ ያለ ይንከባለላል ስንፍናው በቃ መውረድ አቅቶት አንዳንዱ እኮ ሻይም ለመጠጣት ምግብም ለመብላት ሲንዛው ይንከባለላል ይላል ከዚህ ከስንፍናችን እግዚአብሔር ነፃ ያውጣን አሜን ሌላው በጣም እዚሁ ላይ ቁጥር 15 ላይ የሚናገር ታካች ሰው ሰነፍ ሰው እጁን ወደ ወጪት ያጠልቃል ወደ ምግብ እኮ ነው ወደ ያጠልቃል ወደ አፉ የሚመልሳት ዘንድ ድካም ነው በቃ ለመብላት እንኳን ችግር አለው እኮ ነው የሚለው
እንደ ስንፍና ወገኖቼ ኃይለኛ በሽታ የለም። ከክርስቲያን ላይ በኢየሱስ ስም ስንፍና ይነሳ። ኧረ አሜን ባካቸው። ይሄ እዚህ ቦታ ላይ የሚናገረው ይሄንን ነው። እንዲሁም ሰነፍ ሰው በጥበብ ከሚመልሱለት ከሰባት ሰዎች ይልቅ ለራሱ ደግሞ ጠቢብ የሆነ ይመስላል። ይሄን እያደረገ እዛ አልጋው ላይ እንዲሁ እየተንከባለለ አንበሳ በሜዳ ነው እያለ ለራሱ ግን የሚነግረው ነገር ከሰባት ሰው የበለጠ ጠቢብ ነኝ ብሎ ያስባል። ኧረ እንዲሁ እግዚአብሔር ምሕረትን ያድርግልኝ። አንተ ከማንም አትበልጥም፣ እኔ እነግርሃለሁ። አንተ ከማንም አትበልጥም፣ ከማንም አታንስም። ክብር ለአምላካችን ይሁን። እበልጣለሁ ካል ችግር አለ ማለት ነው። እግዚአብሔር ይሄንን ነገር እንዲሁ ትንሽ ተንፈስ ያድርግልን። እኔ ይሄ በትዕቢት ተነፍቶ የሚለው ቃል ትዕቢት ምን ያደርጋል? ትዕቢት ምን ያደርጋል? እኔ አይደለሁም ያልኩት፣ የእግዚአብሔር ቃል በትዕቢት ተነፍቶ ካለ ትዕቢት ምን ያደርጋል ማለት ነው። ስለዚህ ትንሽ መርፌ ዛሬ በኢየሱስ ጌታ የተመሰገነ ይሁን። የአምላካችን እግዚአብሔር ስም ብሩክ ይሁን። እግዚአብሔር በትህትና ይባርካችሁ። እግዚአብሔር በትህትና ይባርካችሁ። ትዕቢት የሰይጣን መሳሪያ ነው። ትዕቢት የሰይጣን ነው። የእግዚአብሔር ቤት ወገኖቼ የትህትና ቤት ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። የጌታ ሕዝብ ሊያውቀው የሚገባ ነገር ቢኖር ቢመሽም ቢደክመንም ወገኖቼ እኔና እናንተ ጌታ ወገኖቼ ቢመሽም ተሻገሩ ካለ ምን ማለት መሰላችሁ? እኔ መብራት ሆንልሃለሁ ነው የሚል አምላክ እግዚአብሔር። ቢመሽም ተሻገር ካለ እሱ መብራት ይሆናል። ቢደክምህም ተሻገር ካለ እሱ ብርታት ይሆናል። እሱ ወገኖቼ ከተናገረ እናደርጋለን። የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር አድርጉ ሲለን አንተን ተማምኖ ሳይሆን በአንተ ውስጥ ራሱን ተማምኖ ነው። እሱን ራሱን ተማምኖ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ተመልከቱ፣ እዚህ ቦታ ላይ ተሻገር አይደለም ያለው፣ እንሻገር ነው ያለ። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። አሜን እንላለን ወይ? አያችሁ፣ በዚህ በመጽሐፍ ቅዱስም በሙሉ ተመልከቱና እያንዳንዱን ክፍል ሄደን ብንመለከት እግዚአብሔር በሰው ታምኖ አያውቅም። እስራኤልን ከግብፅ በሚያወጣበት ጊዜ በቀይ ባህርን ሰንጥቀው እንዲያልፉ ሲነግራቸው በሙሴ ኢንጂነርነት ስለታመነ አይደለም። ወይም ደግሞ እዛ ቦታ ላይ ድንጋይ ሞልተው እንዲያልፉ አስቦ አይደለም። እግዚአብሔር ባህሩን እንደሚከፍለው በማመን ነው ሂዱ ያላቸው። ክብር ለአምላካችን። እንሻገር ያለ ጌታ ያሻግርሃል። እሱ ካለ ወገኖች ነገሮችን እሱ ከኛ ጋር አብሮ ይሄዳል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ከምክንያት እንድንወጣ እግዚአብሔር ይርዳን። ኧረ አሜን። ተመልከቱ፣ ኖህን እግዚአብሔር መርከብ ስራ ሲለው አስቡት። ሰው እንዴት ምድረ በዳ ላይ መርከብ ይሰራል? መርከብ እኮ ባህር አካባቢ ነው የሚሰራው። ከተሰራ በኋላ ተገፍቶ ወደ ውሃ ውስጥ ወደዛው እንዲገባ ቀላል እንዲሆን። ምናልባት አሁን ጣናነሽ የሚሏትን መርከብ እኛ አገር አይታችሁ ከሆነ በስንትና ስንት ነገር እንዴት እንደመጣች ስትመለከቱት ታሪክ ነው። ተመልከቱ። እሷን ትልቅ መርከብ ደግሞ ሲሰራ እንዴት አድርጎ ነው ከአንድ ቦታ ወደ ሌላ ቦታ ሊሸጋገር የሚችል? ይሄ የሚሆን ነገር አይደል? እግዚአብሔር ግን በምድረ በዳ ስራ ካለ ሃሌሉያ እንሰራለን። ኧረ አሜን። እግዚአብሔር አምላክ የተመሰገነ። እግዚአብሔር አድርግ ካለ እናደርጋለን። ብቻ እሱ ይናገር። ዛሬ ችግሩ እኮ የሚነገረውን ነገር እንዳናደርግ ጌታ ሳይሆን ሰዎች እየተናገሩ ተቸገርን። በእግዚአብሔር ስም ሰዎች ስለሚናገሩ የራሳቸውን ከኪሳቸው አውጥተው ስለሚናገሩ የስንቱን ሰው ሕይወት ገደል ውስጥ ከተቱት። እግዚአብሔር ግን ከተናገረ የማይሆን ነገር የለም። ክብር ለአምላካችን ይሁን። ወገኖቼ ኢየሱስ ከተናገረ ውሃው ወደ ወይን ጠጅ ይለወጣል። ኢየሱስ ከተናገረ ዮርዳኖስ ይከፈላል። ኢየሱስ ከተናገረ ወገኖቼ ኢያሪኮ ይፈርሳል። ኢየሱስ ከተናገረ ቀይ ባህር ይከፈላል። ክብር ለአምላካችን ይሁን። ብቻ እሱ ይናገር። የአምላካችን የእግዚአብሔር ስም ብሩክ ይሁን።
ስለማመካኘት ይሄንን ሐሳብ ልናገርና ወደ ሶስተኛው ልሄድ። ሉቃስ 14 ይሄን ቃል የያዛችሁ ሰዎች ካላችሁ መጽሐፍ ቅዱስ አውጥተን እንየው። ሉቃስ 14 ከቁጥር 16 እስከ 27 ያለውን እንመልከት። እንደዚህ ይላል፣ አንድ ሰው ታላቅ ራት አድርጎ ብዙዎችን ጠራ ይላል። የሚያስገርም ነገር ነው። እዚህ ክፍል ላይ ስትመለከቱት በእራት ሰዓት የታደሙት ወገኖቼ ሰዎችን ስትመለከቱ ባሪያውን ላከና ሂዱ ጥሩ ብሎ ባሮቹ ይሄንን ታላቅ ራት ይሄንን ጥሪው ታላቅ የሆነውን ነገር ይሄንን ትልቅ ግብዣ በዚህ ጊዜ ጥሪውን ታድመው ብዙዎች ሰዎችን ወገኖቼ እንዲጠሩ ሲልካቸው እንመለከታለን። ቁጥር 18 ላይ ሄዳችሁ ስትመለከቱ ምን ይላል? ሁላቸው በአንድ ላይ ምን ይሉ ጀመር? ሲያመካኙ በሉ ባካችሁ። ያመካኙ ጀመር። ሁሉም ለራሱ የሆነ በቂ ምክንያት አለው። ወደዚህ ወደ ራት ግብዣ እንዳይሄድ የሚያደርገው ነገር ሁሉም የፊተኛው ሰውዬ እውነቱን ነው፣ መሬት ገዝቷል። መሬት ከመግዛቱ የተነሳ ወጥቼ ላየው ግድ ያስፈልገኛልና ይቅር በለኛል። ይሄ እኮ ጥሩ ትህትና ያለው ይቅርታ ነው የጠየቀው። ይሄ ሰው መሬት ገዝቷል፣ እውነት ገዝቷል። ሊያየው ይሄዳል። አዎ ይሄዳል። ይህንን እኮ ሌላ ቀን ማየት ይችላል። ግብዣውን በልቶ ጠጥቶ በሚቀጥለው ቀን መሄድ ይችላል። ነገር ግን ጥሩ ምክንያት አለው። በመሬት እሄዳለሁ ብሎ ይቅርታ ጠየቀ። ቁጥር 19 ተመልከቱ። ሁለተኛው 5 ጥንድ በሬዎች ገዝቻለሁ፣ ልፈትናቸው እሄዳለሁ፣ ይቅር እንድትለኝ እለምናለሁ። ይሄኛውም እውነቱን ነው። 5 ጥንድ በሬዎች ገዝቷል። ተመልከቱ፣ በትህትና የተሞላ ነገር ነው። ሶስተኛውን ቁጥር 20 ላይ ተመልከቱ። ሚስት አግብቻለሁ። የዚህኛው እንኳን ይሻላል። ምክንያቱም መጽሐፍ ቅዱስም አንድ ዓመት ይፈቅድለታል። የእግዚአብሔር ቃል ያገባችሁ 1 ዓመት እንዳጠፉ ከቸርች ብቻ። ለማንኛውም ሚስት አግብቻለሁ፣ ስለዚህ ልመጣም አልችልም አለ። ፓስተር ዮሴፍ ይሄ ነገር ገባኛል። 1 ዓመት ሊጠፋ ጌታ የተመሰገነ ይሁን። ምክንያት ማቅረብ፣ እራቱን ግብዣውን ላለመካፈል ተመልከቱ። ሁሉም በአንድ ላይ ምን ይሉ ጀመር? ሲያመካኙ ነበር በሉ ባካችሁ። ምክንያት መደርደር ተመልከቱ። እዚህ ክፍል ላይ ስንመለከት ባሪያው ደርሶ ለጌታው ኧረ እነኚህ ሰዎች እንደዚህ ብለዋል። ሁሉም ምክንያት አቅርበዋል። ዛሬ ክርስቲያን ወንድሞች ሆይ ጌታን ለማገልገል ቤተ ክርስቲያን ለመምጣት የእግዚአብሔርን ሥራ ለመስራት ወደሚቀጥለው ነገር ለመሄድ የምናመካኘውን ነገር ከራሳችን እንድንወጣ ከዛ ያለፈ ነገር ውስጥ እንድንሄድ እግዚአብሔር ይርዳን። አያችሁ፣ ጌታ በጣም ተቆጣ። እዚህ ክፍል ላይ ስትመለከቱ አለመታዘዝ ምን ያክል መጥፎ እንደሆነ። ለግብዣ ነው የተጠሩት፣ ለመብላት ነው የተጠሩት፣ ለደስታ ነው የተጠሩት፣ ለመልካም ነገር ነው የተጠሩት። ነገር ግን ይህን የመልካምን ነገር አልፈልግም አሉ። የእግዚአብሔር ቤት እኮ የደስታ ቤት ነው። የእግዚአብሔር ቤት እኮ የሰላም ቤት ነው። የእግዚአብሔር ቤት እኮ የአምልኮ ቤት ነው። እዚህ ለመምጣት ወገኖቼ ለምነን ልንመጣ የሚገባበት ቤት ነው። ይሄ ሰው ለማየት አይደለም የምንመጣው። እዚህ የምንመጣው የነገስታት ንጉሥ የጌቶቹን ጌታ እርሱን ለማምለክ ነው። እንዳይመስላችሁ አንዳንድ ጊዜ ሰው ለማግኘት አይደለም እዚህ የሚመጣው። ጥሩ ነው፣ ሰው እናገኛለን። እዚህ የሚመጣው ሊሰገድ ነው። እዚህ የሚመጣው ንጉሱን ለማክበር ነው። እዚህ የሚመጣው ከንጉሱ ለመስማት ነው። ይሄ የእግዚአብሔር ቤት ስለሆነ ነው። ወገኖቼ 2 ወይም 3 ሆናችሁ በተሰበሰባችሁበት በመካከላችሁ አለ። ንጉሱ ኢየሱስ በመካከላችን ስላለ ይሄን ጌታ ለማድነቅ ይሄን ጌታ ለማክበር ደህንነታችንን አመሰግናለሁ ልንለው ስላኖረን ስለዚህ ምድር ላይ ስላደረገ ስምህ ይባረክ ልንለው ነው። እንዳይመስላችሁ በባዕድ አምልኮ ውስጥ ያሉ ሰዎች አንድ ቀን 1 ሰዓት ወገኖቼ ደቂቃ አያሳልፉ። ጠዋት ቡና የምታፈላ ሴት አንድ ቀን ቡና ሌሊት ከሆነ ሌሊት ተነስታ ቡና ታፈላለች። ለምን? ቡና ባታፈላ ያንፈራግጣታል፣ ያጋጫታል።
ብዙ ውርደት ውስጥ ይከታታል። ብዙዎችን እንደሱ ያደርጋል። የሰጣቸውን ሀብት ይቀማል፣ ይገላል፣ ልጆቻቸውን ያሰቃያል። አጋንንት ክፉ ነው። ያንተ ጌታ መጣህም አልመጣህም የባረከ ጌታ ለዘላለም ባርኮሃል። ክብር ለአምላካችን ይሁን። ያንተ ጌታ መልካም ጌታ ነው። ያንተ ጌታ የሰላም ጌታ ነው። ያንተ ጌታ እንደ ሰው አይደለም። ያንተ ጌታ ስታመልከው የሚሰጥ ሳታመልከው ደግሞ የሚከለክል ጌታ አይደለም። ይሄ ኢየሱስ የነገስታት ንጉሥ የጌቶቹ ጌታ፣ ይሄ ጌታ ሊከበር ይገባል። ኧረ አሜን ባካችሁ። ጌታ አስደናቂ አምላክ ነው። ክብር ለአምላካችን ይሁን። ወደ እግዚአብሔር ቤት ስንመጣ ሰው አይተን ከሆነ እነከሌ ጋ ነው የሚሄደው ያና ይሄኛው ጋ ነው የሚሄደው ብላችሁ ከመጣችሁ ከስራችኋል። እኔ ወደዚህ ስመጣ የነገስታት ንጉሥ ኢየሱስን ለማክበር ነው። ክርስቲያን ወንድሞቼ እውነቴን ነው የምላችሁ። ይህ ቤት የእግዚአብሔር ቤት ስለሆነ እሱ የሚገኝበት ቃሉ የሚሰበክበት እርሱ የሚመለክበት ስፍራ ስለሆነ ነው። ስላመለከው ባርኮሃል። ስላመለከው ሰላምህ እንደ ወንዝ ፈሳል። ስላመለከው መልካምነት በአንተ ላይ ይሆናል። ክብር ለአምላካችን ይሁን። ባረገልን መጠን እንዲያውም ልንበረከክ እንዲያውም ሊበዛ ሲገባ ባረገልን መጠን የምንገወድና እናንተ ከእግዚአብሔር ቤት መቅረት ወገኖቼ እድገት የመሰላችሁ ካላችሁ እነግራችኋለሁ፣ ከስራችኋል። ለምን ላይ አትወጣም ወገኖቼ? ለምን ብዙ ብር አታገኝም? የእግዚአብሔር ቤት ግን የእግዚአብሔር ቤት ነው። ክብር ለአምላካችን ይሁን። እርሱ ወገኖቼ የሚገኝበት ስፍራ ነው። መተን እናመልከዋለን። ክብር ለአምላካችን ይሁን። ግብዣ ተጠርተው አልመጣም አሉ። የሚገርም ነገር ነው። በጣም ከሚገርመኝ ነገር እግዚአብሔር ወገኖቼ ጌታ ያደረገውን ነገር ነው። ይሄ ሰው ግብዣው ላይ አልመጣ ስላሉ ሂድና የሚገርም ነገር አድርጋለ። ጉንድሾችን ወገኖቼ፣ ዕውሮችን፣ አንካሶችን እነኝህን ጥራ። እነኚህ የሚገባቸው ሰዎች መምጣት ካልቻሉ የማይገባቸውን ወገኖቼ ጥሪው ሁለተኛ የነበረውን ከመንገድ ላይ ይዘህናል። የሚያስገርም ነገር ነው። ክብር ለአምላካችን ይሁን። በጎዳና ላይ የተገኘ ሁሉ ተሰብስቦ መጣ። ሃሌሉያ! ይሄኮ በጣም አስገራሚ ነው። ወደ ገዛ ወገኖቹ መጣ። ወደ ገዛ ወገኖቹ አልቀበልም ስላሉት፣ ሃሌሉያ! እኔ እናንተ ጉንድሾቹ፣ እኔ እናንተ ወገኖቼ ተሰብስበን ዛሬ በእግዚአብሔር ቤት ሃሌሉያ እንላለ። ኧረ አሜን ባካችሁ። አይገርማችሁ? እዚህ ምድር ላይ የነዚህ ቤተ ክርስቲያን ባለቤቶች አባቶች ወገኖቼ ይሄን ቤት ሲሰሩት ወገኖቼ ብዙዎች ተሰብስበው እግዚአብሔርን ያመልኩ ነበር። ዛሬ የእግዚአብሔር ነገር ተለወጠና ወገኖቼ የጋብቻ ስርዓት ተለወጠና ስልጣኔ መጣና ብር መጣና ከእግዚአብሔር ቤት ቀሩ፣ ልጆቻቸውም ጠፉ። ግን የእግዚአብሔር ቤት ባዶ አልሆነም። ሩቅ ሄዶ ሃሌሉያ ከኢትዮጵያና ከኤርትራ አምጥቶ እዚህ ቤቱን ሞላው። ኧረ አሜን። ግንድሾችን ደዎችን አመጣና ሞላ። አንተ ብትሄድ እግዚአብሔር ይሞላዋል። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። አንድ ነገር ልንገራችሁ፣ የጌታ ቤት ሁልጊዜ ሙሉ ነው። እግዚአብሔርን አንተ ብታገለግለው ትከብርበታለህ። ብትቶ በአንተ ምትክ እጥፍ ድርብ የሆነ ሰው ያመጣል ጌታ። እግዚአብሔር የሰው ችግር የለበት። እነግራቸዋለሁ። የተጠሩት እምቢ ስላሉ ጉንድሾቹ በእግዚአብሔር ቤት ውስጥ ገቡ። በማመካኘት ከእግዚአብሔር ቤት ውስጥ ብትቀር የምትጎዳው አንተ ነህ። ክርስቲያን ወንድሞች ሆይ ወደ እግዚአብሔር ቤት የምንመጣው ለራሳችን ነው። ሊመለክ የሚገባው ጌታ ስለሆነ ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። አሜን እንላለን ወይ? አሜን እንላለን ወይ? እግዚአብሔር አምላክ የተመሰገነ ይሁን። እዚህ ክፍል ላይ መጨረሻ የሚናገረውን ልናገርና ማንም
ወደ እኔ የሚመጣ መስቀሉን ተሸክሞ ይከተለኝ አለ ጌታ። ከዛ በኋላ ቁጥር 26 ላይ የሚገርመው ነገር አባቱን፣ እናቱን፣ ሚስቱን፣ ወንድሞቹን፣ እህቶቹን የራሱን ሕይወት ሳይቀር ሳይጠላ ለእኔ ደቀ መዝሙር ሊሆን አይችልም። ማንም መስቀሉን ተሸክሞ ከእኔ በኋላ የሚመጣ ደቀ መዛሙርቴ ሊሆን አይችልም። መስቀሉን ተሸክሞ የምክንያትን እያደረገ የሚቀር አይደለም። ማንም ሰው ወገኖቼ የጌታን ጥሪ ከምንም ነገር በላይ ከአባት፣ ከእናት፣ ከሚስት፣ ከወንድም ወገኖቼ ከሀብት፣ ከንብረት በላይ ያላደረገ የኔ ሊሆን አይችልም። መሻገር ትፈልጋለህ? ከምክንያት ያለፈ ህይወት ይኑርህ። እግዚአብሔር ይርዳን ለመሻገር። ከእግዚአብሔር ወገኖቼ እኔና እናንተን የሚፈልገው ከማመካኘት የወጣ ህይወት እንዲኖረን ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኧረ አሜን፣ ኧረ አሜን። ከምክንያት እወጣለሁ በሉ እስቲ። ከማመካኘት እወጣለሁ በሉ እስቲ። ከማመካኘት 2025 በማመካኘት ወገኖቼ ተከልዬ ከነበርኩበት ወጣለሁ ወደ 2026። ከምክንያት ያለፈ ጌታን አከብራለሁ፣ ጌታን አመልካለሁ፣ ለጌታ ሰግዳለሁ። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ኧረ አሜን፣ ሃሌሉያ። ሶስተኛው ፈቃደኛ የሆነ ሰው ወደ ማዶ ይሻገራል። ክብር ለአምላካችን ይሁን። ኧረ አሜን። ጌታ ከተናገረን ወገኖቼ ከለመድነው እኔና እናንተ ከተመቸን ስፍራ ወጥተን ለመሄድ ፈቃደኛ ካልሆንን በስተቀር በምንም አይነት መንገድ መሻገር የሚባል እድገት የሚባል ነገር በሕይወታችን የለም። ጌታ ለተናገረን ነገር ፈቃደኛ ልንሆን ይገባል። እኔ ያልኩት ጌታ ለተናገረን ነገር ነው። ሰዎች ከኪሳቸው አውጥተው ስለሚሉት አይደለም ወገኖቼ፣ ስለሚሰማን አይደለም፣ ሰው ስለሚለን አይደለም። ጌታ ለተናገረን ነገር ግን ፈቃደኛ እንድንሆን እግዚአብሔር ይርዳል። አሜን እንላለን ወይ? መሻገር ማለት ባለንበት ቦታና በምንሄድበትና በምንደርስበት መካከል ያለ ክፍተት ነው። ከዚህ ተነስቼ እዚህ ሄዳለሁ ስንል ነው መሻገር የሚባለው ነገር ያለው። ስለዚህ መሻገር ካለንበት ስፍራ ተነስተን ወደምንደርስበት ስፍራ መሄድ፣ ማቋረጥ ወገኖቼ መዝለል፣ ወደዛ መሄድ ማለት ነው። ይህ ማለት ደግሞ ወገኖቼ ምቹ ስፍራን ለቆ መሄድ ነው። ብዙ ጊዜ ያለንበትና የተቀመጥንበት ስፍራ ምቹ ነው፣ ለራሳችን የተመቸ ነው። ከዚህ ወደዛኛው ለመሄድ ካስፈለገ ግን ይሄ የተቀመጥንበትን መልቀቅ ያስፈልጋል። ከዚህ መውጣት ያስፈልጋል። ከተመቸን ነገር ውስጥ ልንሄድ ነው ማለት ነው። በረከት ያለው በምቹ የተቀመጥንበት ስፍራ አይደለም። በረከት ያለው በእግዚአብሔር ቃል ውስጥ ነው። ጌታ በሚናገረው ነገር ውስጥ ነው። ምን እያልኩ እንደሆነ ወደ ታች አስረግጠዋል። ጌታ ሂድ ካለ ያለ ስፍራ ያ ስፍራ ፍሬ ያለበት፣ ውጤት ያለበት፣ ሰላም ያለበት፣ በረከት ያለበት ስፍራ ያ ስፍራ ነው። ሃሌሉያ። እኔ ብዙ ሰዎች ወደዚህ ምድር ሲመጡ ወይም ምናልባትም ስለ አገልግሎት ሲናገሩ የምላቸው አንድ ነገር ነው፣ ደግሜ ደጋግሜ። ጌታ ምን ይልሃል በልብህ ላንተ? ይሄ ከተማዬ ነው ወይ? ኦቶዋ ውስጥ ለመኖር እግዚአብሔር አስቀምጦኛል። እርፍ ማለት አለብህ መጀመሪያ። ይሄን ካረፍክ በኋላ ቸርቹስ ይሄ ቤተ ክርስቲያን የኔ ነው ብለሃል ወይ? ይሄ ከሆነ ደግሞ ሁለተኛ ነገር ነው። ከዛ በኋላ ደግሞ ምን እንደምታገለግል፣ የት እንደምታገለግል፣ ያም የእግዚአብሔር ምርጥ። እነኚህ ነገሮች በጣም አስፈላጊ ናቸው። ክርስቲያን ወንድሞች ሆይ እነዚህ ነገሮች በሕይወታችን ውስጥ ከሌሉ የእግዚአብሔር ድምፅ ሰምተን የማንራመድ ከሆነ እንከስራለን። ብዙዎች ወገኖች የሚላላጡት እግዚአብሔር ባልተናገረው ነገር ውስጥ እግዚአብሔርን ስለሚፈልጉት ነው። ጌታ ባላለው በሌለበት ነገር ሰዎች የተለያየ መጥፎ ነገር ሰርተው በዛ ውስጥ እግዚአብሔርን ይፈልጋሉ። ሰዎች
ዋሽተው በብርሌ ተፈንክተው እግዚአብሔር እንዴት እንድፈነከት ፈቀደ ይላል። አንተ ብርሌ ጋር ምን አደረሰ? እንድትፈነከት የሆንከው ራስህ እግዚአብሔር አይደለም። ይሄንን ለምሳሌ ተናገርኩት እንጂ ብዙ ነገር እኛ የራሳችን መንገድ ውስጥ ገብተን ነው ችግር ውስጥ የምንገባው። አምላክ እግዚአብሔር መልካም አምላክ ነው። ክብር ለአምላካችን ይሁን። ስለዚህ መሻገር ካነበርንበት ቦታ ለቀን ወደሚቀጥለው መሄድ ነው። ምን ማለት ነው? ተመልከቱ። ጥሩ የሆነ ነገር ላይ ካለን ወደ በጣም ጥሩ ለመሻገር ጥሩ መልቀቅ አለብን። በጣም ጥሩ ውስጥ ካለን በጣም ጥሩ ወደ እጅግ በጣም ጥሩ ለመሄድ በጣም ጥሩን መልቀቅ አለብን። ካለበለዚያ ልንሻገር አንችልም። በሌላ አነጋገር ጥሩ የበጣም ጥሩ ወገኖች ጠላት ነው። በጣም ጥሩ የእጅግ በጣም ጥሩ ደግሞ ጠላት ነው። በህይወታችን ውስጥ አስሮን የያዘን ነገር ከጥሩ ወደ በጣም ጥሩ፣ ከበጣም ጥሩ ወደ እጅግ በጣም ጥሩ ለመሄድ መልቀቅ ያለብንን ነገር መልቀቅ አለብን። ስፍራን መልቀቅ ክርስቲያን ወንድሞች ሆይ ምሪት የእግዚአብሔርን ድምጽ ያስፈልገዋል። አለበለዚያ እዚህ ክፍል ላይ እንሻገር ያለው ጌታ ነው፣ ሰው አይደለም። ልቀቁ ከዚህ ቦታ ላይ እንሂድ ወደሚቀጥለው ወደ ማዶ ያላቸው ጌታ ነው፣ እኔ አይደለሁም። ጌታ ካለ ጌታ ያለው መልካም ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ለመተው ፈቃደኛ መሆን። እኔ በጣም ይገርመኛል የሙሴን ታሪክ በዕብራውያን ምዕራፍ 11 ከቁጥር 24 እስከ 27 ሄዳችሁ ስትመለከቱ ሙሴ የሚኖርበት ኑሮ የሚያስገርም ነው። የፈርዖን የልጅ ልጅ ነው። የሚገርም ነገር ነው። ይሄ ሰው ንጉሥ ነው። ይሄ ሰው የሚያስፈልገውን ነገር ሁሉ በግብፅ ውስጥ የሚያገኝ ሰው ነው። ሙሴ ወደ እግዚአብሔር ሐሳብ ለመሄድ ንግስናን መልቀቅ ነበረበት። ወደ እግዚአብሔር ሐሳብ ለመሄድ ሀብትን መተው ነበረበት። ወደ እግዚአብሔር ሐሳብ ለመሄድ ዝናን መተው ነበረበት። ወደ እግዚአብሔር ሐሳብ ለመሄድ ከቤተ መንግስት መውጣት ነበረበት። ወደ እግዚአብሔር ሐሳብ ለመሄድ ክብርን መተው ነበረበት። ዛሬ ዓለም ወገኖቼ የዓለም በእያንዳንዱ ሰው የሚፈልገው የሚያመልከውን ክብርን፣ ሀብትን፣ ንብረትን ወገኖቼ ቤተ መንግስት ውስጥ መግባት፣ ወርቅን፣ በአገር ላይ ያለውን ስልጣንን ጥሎ ወደ ምድረ በዳ ሄደ። ይህን ስታዩት በጭንቅላት ወገኖቼ ኪሳራ ይመስላል። ግን እነግራችኋለሁ ሙሴ አተረፈ እንጂ አልከሰረም። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? አንዳንድ ጊዜ እግዚአብሔር ለተናገረን ነገር ምላሽ እስካልሰጠን ጊዜ ድረስ መተው ያለብንን ነገር ካልተውን በስተቀር በሕይወታችን ውስጥ ለውጥ የሚባል ነገር የለም። ወገኖቼ በሕይወታችን ውስጥ እኔና እናንተ ምን መሆን አለበት? መተው ያለብንን ነገር እንድንተው እግዚአብሔር ይርዳን። ኧረ አሜን። እማወራው ስለ ገንዘብ፣ ስለ ብር ወገኖቼ፣ ስለ ቤት አይደለም። እሱ ሌላው ነገር ነው። ግን አንዳንድ ነገር ልንገራችሁ ስለ መተው ወደሚቀጥለው እርምጃ ስለመሄድ። አንዳንዶቻችን ወገኖቼ ይቅር ማለት ለመተው ፈቃደኛ አይደለንም። አትሄዳትም። እነግርሃለሁ በምድራዊው ነገር ላይ ወገኖቼ አለው ልትል ትችላለህ። በውስጥህ ግን ጥላቻ ይዘ ልትሄድ አትችልም። መተው አለብህ። ከጥሩ ካለህበት ሁኔታ ወደሚቀጥለው ነገር መሻገር ከፈለግ በይቅርታ ነው የምትሻገረው። ከሚቀጥለው ነገር ወደሚቀጥለው ነገር መሄድ ካለብህ ከምትኖርበት የኃጢአት ኑሮ ወደ ቅድስና መሄድ አለብህ። መተው አለብን። ከአመጽ ውስጥ ወገኖቼም አመጽን ጥለን ወደ መታዘዝ መሄድ አለብን።
ክርስቲያን ወንድሞች ሆይ በመስጠት መባረክ አለብን። በመለየት መባረክ አለብን። በንስሐ መባረክ አለ። እነኚህ ሁሉ ቸርነት በለው ምህረት በለው ወገኖች እያንዳንዱ እግዚአብሔር ላንተ የሚናገር በውስጥ ያለው ነገር በዚህ በ2025 ይዘው እንዳትቀመጥ በ2026 ወደ በረከት እንድትሄድ ከፈለግ ይሄንን ነገር ልቀቀው። ስትተው ሃሌሉያ የእግዚአብሔር በረከት ባንተ ላይ ይመጣል። ኧረ አሜን። እግዚአብሔር እንዲመራ ትፈልጋለህ? ከእግዚአብሔር ጋር መራመድ ትፈልጋለህ? እግዚአብሔር ቃል የሚልህን ነገር አድርግ። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። አራተኛው የጌታ ደቀ መዝሙር የሆነ ሰው ነው ወደ ማዶ የሚሻገረው። ሃሌሉያ ይሄ በጣም ደስ ይለኛል። እንዲሻገሩ የተጠየቁት ሁሉም አይደሉም፣ ጌታን ደቀ መዝሙሮቹ ናቸው። እግዚአብሔር ይመስገን። ይህ ትእዛዝ ለሁሉም አልተሰጠም። ዛሬ ለተከታዮቹ ለአማኞቹ ለእያንዳንዳችን እግዚአብሔር የሚሰጠው ነገር አለ። ደቀ መዝሙር ማለት ወገኖች ተማሪ ማለት ነው። አስተማሪ ያለው ደቀ መዝሙር ማለት ተከታይ ማለት ነው። መሪ ያለው ደቀ መዝሙር ማለት ባሪያ የሆነ ነው። ጌታ ያለው ማለት ነው። የደቀ መዝሙር ወገኖቼ ባህሪያትን ስትመለከቱ ጌታ ኢየሱስን መከተል ነው። ጌታ ኢየሱስን ወገኖቼ መምሰል ነው። የእሱን ተልእኮ መፈጸም ነው። እነኚህ ሰዎች ተልእኮን ለመፈጸም እሱን ለመምሰል እሱን ለመከተል ፈቃደኞች የሆኑ ናቸው። ጌታ ህዝቡን ወገኖቼ ደቀ መዛሙርቱን አንድ ላይ ሲያስተምር ከቆየ በኋላ ደቀ መዛሙርቱን ምን አላቸው? አሁን በትምህርቴ በደንብ ከተረዱ በኋላ የሚገርመው ነገር መስማት በሚችሉት መንገድ መጠን እነዛም በሚመስሉት ምሳሌ ከነገራቸው በኋላ ለነሱ ግን ይተረጉምላቸው ነበር። እነኚህን ደቀ መዝሙር አስጠግቷቸዋል። አገልጋይ ናቸው፣ ያለፉ ናቸው። እነዚህን ሰዎች ወደ ማዶ እንሻገር አላቸው። አገልጋይ ክብር ለአምላካችን አንድ እርምጃ ካልተሻገረ ሌላውን ሊመራ አይችልም። እግዚአብሔር ይርዳን። ኧረ አሜን ባካችሁ። ለብቻቸው ከጌታ ጋር ጊዜ ያላቸው፣ ለብቻቸው ንጉሱ ያስተማራቸው፣ ለብቻቸው የእግዚአብሔር ምስጢር የገለጸላቸው፣ የተማሩትን ትምህርት የተረጎመላቸው እነኚህን እውነተኛ ደቀ መዛሙርቶች ጌታ ወገኖቼ እንሻገር ሲላቸው እንመለከታለን። ክርስቲያን ወንድሞች ሆይ አንድ እውነት ልንገራችሁ። በምንም አይነት መንገድ ሰው በአንድ ኮንፈረንስ ህይወቱ ሊለወጥ አይችልም። መንፈሳዊ ሊሆን አይችልም። ሰው በአንድ እጅ መጫን በአንድ ጊዜ መንፈሳዊ ሊሆን አይችልም። ማጂክ እየተሰራ አይደለም። እምነት፣ ወዋህነት፣ ፍቅር፣ ደስታ፣ ሰላም እነኚህ መጽሐፍ ቅዱስ ሲናገር የአንድ ክርስቲያን የመንፈሳዊ ህይወት መለኪያ ፍሬዎች ናቸው ይላል። ፍሬ የሚመጣው ዘር ከተዘራ በኋላ፣ ዘሩ ከሞተ በኋላ፣ ከዛ በኋላ ወገኖች ግንድን አውጥቶ መጨረሻ ላይ ነው ፍሬ የሚያወጣው። ክርስትና መንፈሳዊነት ሂደት ነው። እኔና እናንተ ኢየሱስን ባገኘን ጊዜ ወዲያው ድነናል። ክብር ለአምላካችን ይሁን። ኧረ አሜን ባካችሁ፣ ኧረ አሜን ባካችሁ። ጌታ ይመስገን። በአንድ ቀን ሕፃን ልጅ ሊጸነስ ይችላል። በአንድ ቀን የሚያስገርመው ነገር ነው። ነገር ግን በአንድ ቀን ሊያድግ አይችልም። እጅና እግሩን ይዛችሁ ስትጎትቱት ብትውሉ ልጁን ልታሳድጉት አትችሉም። ልጁ የሚያድገው በየቀኑ ነው። እድገቱ እንኳን አይታወቅም። እናበለዋለን፣ እናጠጣዋለን። ማደጉን እንኳን የምናውቀው በልብሱ ነው። 6 ልጆች ያሳድገናልና ልብሱ ያጥራቸዋል፣ ልብሱ ይጠባቸዋል። የሚገርም ነገር ማደጉን የምናውቀው እንደዛ። አንድ አባት ልክ ሲያድግ አየሁት የሚል ሰው የለም። ግን ይተኛል፣ ይነሳል፣ ይተኛል፣ ይነሳል። ልጁ አድጎ ልብሱ ይሄ ልጅ እኮ አደገ፣ ይሄ ልጅ እኮ ጨመረ እንላለን። ክርስቲያን ወንድሞቹ መንፈሳዊ ነገር እንደዛ ነው። እድገት የሚሆነው የእግዚአብሔርን ቃል ትበላለህ፣ ትጸልያለህ፣ ትመሰክራለህ። ሳታቀው ሃሌሉያ እያልክ ትመጣለህ። ክብር ለአምላካችን ይሁን። ኧረ አሜን ባካችሁ፣ ኧረ አሜን ባካችሁ።
አንድ ሰው በአንድ ሌሊት ነው የሚያድገው። በአንድ ዛሬ ጌታን ከተቀበለ በኋላ ነገ በኋላ ፌስቡክ ይከፍትና ኢየሱስ ክርስቶስ ጌታ ምናምን ቢጠይቁት እኮ የለም ወገኖቼ። በአንድ ቀን የሚያድግ መሽሩም ብቻ ነው። እግዚአብሔር ከመሽሩም ህይወት ያውጣን፣ ያውጣን ባክህ። ጌታ የተመሰገነ ይሁን። ወይራ ሆነህ ደግ። ክብር ለአምላካችን ይሁን። ዛፍ እንድትሆን እለት እለት በእግዚአብሔር ቤት ውስጥ ማደግ ይኖርብናል። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ወደ ማዶ ምን እንበል? እንሻገር። ክብር ለአምላካችን ይሁን። ለመሻገር ደቀ መዝሙር እንድንሆን እግዚአብሔር ይፈልጋል። ጌታ ይመስገን። ደቀ መዝሙር ጌታን የሚሰማ ነው። እስቲ የሚሰማ ነው በሉ ባካችሁ። ጌታ ይመስገን ወገኖቼ። እኔና እናንተ ክርስቶስን የምንሰማ ስንሆን ነው ለመሻገር ወገኖቼ የምንሆነው። በስማ በለው አይደለም የምትሻገረው። እባካችሁ እህቶቻችን በጌታ ፍቅር ልጠይቃችሁ ወገኖቼ፣ ስልክ ደውላችሁ ጌታ ስለኔ ምን ይልሃል እያላችሁ ከሩቅ አገር በዚህ ገብቶ በዚህ ወጥቶ ወድቀ ተነስተ ለሚል ሰው ምላሽ እየሰጠ ገደል ውስጥ አትግቡ። ሰው የእግዚአብሔርን ቃል ጥሎ አንድ ሰው የማታውቁት ጫት እየቃመ ይሁን መጠጥ እየጠጣ ምን አይነት ሁኔታ ውስጥ እንደሆነ የማታውቁት ሰው አንድ ግድግዳ ላይ በአንድ ስልክ ላይ ቁጭ ብሎ የሚናገራችሁን የህይወት መመሪያ አድርጋችሁ እንዴት ትቀበላላችሁ? እኛ እዚህ አረፋ እስክንደፍቅ ድረስ እየሰበክን የማትሰሙን ሰዎች እዛ ወገኖቼ እናንተ የሚያስገርም ነገር ነው። እግዚአብሔር ምህረት ያድርግልን። በጣም ይገርመኛል። ኧረ እባካችሁ ተሰብራችሁ አልቃችኋል። መጨረሻ ላይ ግን እኛው ጋር ትመጣላችሁ። ይህ እንደዚህ እኮ አድርጎኝ። በጌታ በኢየሱስ ስም ይሄ ከላያችሁ ላይ ይነሳ። ቃሉን እመን። ክብር ለአምላካችን ይሁን። ቃሉን እመን። እግዚአብሔር ሁሌ እንደምናገረው ክርስቲያን ወንድሞች ሆይ ማንኛውም መልእክት ማረጋገጫ እንጂ መመሪያ አይደለም። አሜን። ይሄ ቃል ነው መመሪያችን። ይሄ ያለውን ወገኖቼ ይዘን እንሞታለን። ሌላው ማረጋገጫ። ክብር ለአምላካችን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ይህንን ብዙ ጊዜ ስለምናገር በነቢያት አያምንም ብላችሁ ልትሉ ትችላል። እኔ አምናል። ጌታ ይመስገን። ከኪሱ የሚያወጣ ነብይ ከሆነ አላምንም። ጌታ ይመስገን። እንደ እግዚአብሔር ቃል እውነተኛ በሆነ ነብይ በመንፈስ ቅዱስ ኃይል አምናለሁ። ዛሬም እግዚአብሔር ይሰራል። የአምላካችን የእግዚአብሔር ስም ብሩክ ይሁን። እኔና እናንተ ወገኖቼ እንድንጠነቀቅ መጽሐፍ ቅዱስ የሚለውን እውነት እንድናውቅ ነው የምንማረው። እግዚአብሔር ከማንም ሰው ጋር ስለተጣላሁ አይደለም የምናገረው። የእግዚአብሔር ቃል የሚለውን ነገር ነው የምናወራው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። በጎቼ ምንን ይሰማሉ? ድምፄን ይሰማሉ። አያችሁ፣ አሁን ትልቁ ችግር በግ የመሆን ችግር ነው። መጽሐፍ ቅዱስ ላይ ክርስቲያን 3 አይነት ነው። አንደኛው ግልገል ነው፣ ሌላው ጠቦት ነው፣ ሌላው በግ ነው። መጽሐፍ ቅዱስ የሚለን ይሄንን ነው። ሁሉም የበግ አይነት ናቸው። ሁሉም በረት ውስጥ ናቸው ያሉት። መንፈሳዊ መረዳታቸው ግን አንዱ ሕፃን ነው፣ ግልገል ነው፣ አንደኛው ጠቦት ነው፣ አንደኛው በግ ነው። መጽሐፍ ቅዱስ ግልገሎች ድምፅ ይሰማሉ አይልም፣ ጠቦቶች ድምፅ ይሰማሉ አይልም። ጠቦትና ግልገል በቤቱ ውስጥ ወገኖቼ የሚሯሯጡ ናቸው። በግ ግን ድምፅን ይሰማል። ዛሬ የሚያስፈልገን በግ ከሆኑ ሰዎች ጋር ጓደኝነት፣ ምክር ያስፈልገናል። የወገኖች በመንፈሳዊ ነገር ትንሽ የበሰሉትን ሰዎች መጠየቅ ምን አለበት? አንድ ነገር ከማድረግ በፊት ወደ ቤተ ክርስቲያን ሄዶ በልቤ ይሄን አለ ብሎ መጠየቅ ምን አለበት? ክርስቲያን ወንድሞች ሆይ አሁንም እነግራችኋለሁ፣ በእግዚአብሔር ቤት ውስጥ ስንኖር የእግዚአብሔርን ድምፅ መስማት አለብን። እኔና እናንተ ሕይወታችንን መስጠት ያለብን፣ መሻገር ያለብን፣ ማድረግ ያለብን ለእግዚአብሔር ድምፅ ነው። እግዚአብሔር ለተናገረው ነገር ወገኖቼ ማንኛውንም ዋጋ የአምላካችን የእግዚአብሔር ስም ብሩክ ይሁን።
ደቀ መዝሙር ይታዘዛል። እንድንታዘዝ እግዚአብሔር ይርዳን። አምስተኛውና የመጨረሻው ሰዓት ስለሄደ እዚህ ጋር ይሄኛውን ተናግሬ ጨርሳለሁ። ወዴት እንደሚሄድ ያወቀ ሰው ይሻገራል። ሃሌሉያ! ኧረ አሜን! ጌታ እንሻገር ያለው ምን አለ? ወደ ሲማዶ በሉ አካባቢ ወደ ማዶ እንሻገር አለ። በሌላ አባባል እርሱ ያዘዛቸው ለመሄድ ያለበት ስፍራ በልቡ ያሰበው ስፍራ አለው። ማዶ ብሎ የጠራው እሱ እንዲሄዱ ወደ ፈለገበት ስፍራ ነው። ያ ስፍራ ማዶ ተብሎ ይጠራ እንጂ ያ ስፍራ ልቅ ቦታ አይደለም። ዝም ብሎ የሚኬድበት አይደለም። አቅጣጫ ያለው ነው። ክርስቲያን ወንድሞች ሆይ መሄድ በራሱ መድረስ አይደለም። ዛሬ ብዙ ሰዎች ይሄዳሉ፣ አይደርሱም። እስራኤላውያኖች ይሄዱ ነበር። ከግብፅ ወጡ። የሚገርመው ነገር ይሄዳሉ፣ 1 ዓመት ይሄዳሉ። የሚሄዱት ወገኖች ከቃዴስ ወደ ቃዴስ ነው። መሄድ ማለት መድረስ አይደለም። ስለ ሄድክ ዘመን ስለ ቆጠርክ ዝም ብለህ በመሄድ ብቻ አትደርስም። የምትሄድበትን ነገር ማወቅ አለብህ። የት ነው የምሄደው? ከየት ተነስቼ የት ነው የምሄደው? እግዚአብሔር አይኖቻችንን ያብራልን። መኖር በራሱ ወገኖች ቁጥርን መቁጠር ኑሮ አይደለም። ዓላማ ያለው ኑሮ ክርስትና ዓላማ ያለው ኑሮ ነው። ሰዎች ይሻገራሉ፣ ግን ወገኖች የሚሻገሩት የራሳቸው ማዶ መኖር አለበት። ቀደም ወደ ተናገርኩት ሐሳብ ልወስዳችሁ ነው። ክርስቲያን ወንድሞች ሆይ ጌታ ከእስራኤልን ከግብፅ ባወጣ ጊዜ የሚገርመው ነገር ብዙዎችን ተሻገሩ። በጣም ይገርመኛል። አንያ ቆሮንቶስ ላይ የእግዚአብሔር ቃል ሲናገር አንያ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 ሄዳችሁ ስትመለከቱ ወንድሞች ሆይ ይህን ታውቁ ዘንድ ወዳለሁ አለ ጳውሎስ። ምንድነው ያለው? አባቶቻችሁ ከደመና በታች ነበሩ። የሚገርም ነገር ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጣመቁ። ሁሉም ያን መንፈሳዊ መብል መናን በሉ። ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና። ሃሌሉያ! ያም አለት ማን ነው ይላል? ሲባካችሁ ክርስቶስ በሉ። ሁሉም ከክርስቶስ ከዛ አለት ጠጥተዋል ይላል። ቁጥር 5 እግዚአብሔር ግን ከነርሱ በሚበዙት ምን አላለውም? ደስ አላለውም። ለምን? በምድረ በዳ ወድቀዋልና። አያችሁ፣ እዚህ ክፍል ላይ ስትመለከቱ ጌታ እነኚህን ሰዎች የጠራቸው በምድረ በዳ እንዲወድቁ አይደለም። ያጠጣቸው፣ ያበላቸው፣ በመራቸው፣ የጠበቃቸው፣ የደገፋቸው፣ የከለላቸው እሱ ወደ አሰበው ቦታ ወደ ከነዓን እንዲገቡ ነው። እነርሱ ግን መንገድ ላይ ሞቱ ብሎ ነው የሚናገረው። አያችሁ፣ እግዚአብሔር የሚፈልገው ወገኖች ማዶ እንሻገር ሲል እርሱ ወደ አሰበበት ካወጣን ስፍራ ወገኖች ወደሚቀጥለው ስፍራ እኔና እናንተ እንድንሄድ ነው። ስለዚህ ነው በክርስቶስ የመስቀል ሥራ ከጨለማ ወደ ብርሃን የተሻገር ነው ወገኖች። ካለማመን ወደ ማመን የተሻገር ነው። ምህረት ያላገኘን ምህረት ያገኘነው ከዚህ የተነሳ ነው። የኛ ማዶ ማረጋገጫ ልናውቀው የሚያስፈልገው ነገር እኔና እናንተ የሁላችን ማዶ የተለያየ ነው። እነኚህን ነገሮች ትንሽ ላስተካክልላችሁና ነገሬን ልጨርስ። የአብርሃምን ታሪክ ስንመለከት በዘፍጥረት ምዕራፍ 12 ላይ ከቁጥር 1 እስከ 3 ድረስ እንደዚህ ብሎ እግዚአብሔር ተናገረው። ምን አለው አብርሃምን? እግዚአብሔርም አብርሃምን አለው ከአገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ምድር ውጣ። የሚገርም ነገር ነው። እኔ ወደማሳይ። ለምን? ያንተ ማዶ እዛ ነው። ተሻገር ያልኩ ወደዛ ነው። እዛ ስትሄድ ታላቅ ሕዝብ አረጋለሁ። የሚገርም ነገር ነው። እዛ ስትሄድ ባርካለሁ፣ ስምህንም አከብረዋለሁ፣ ለበረከትም ትሆናል። እዛ እኔ ወደ አዘጋጀሁልህ ስፍራ ስትሄድ አብርሃምም እግዚአብሔር እንደተናገረው ሄደ ይላል። የሚገርም ነው። እግዚአብሔር ታላቅ ሕዝብ አደርግሃለሁ። መሆን ያለው በመሄድ ውስጥ ነው።
የሚገርም ነገር ነው። እባርካለሁ የት? እሱ እግዚአብሔር ባለው ስፍራ ማዶ ውስጥ ነው የሚባርከው። በሁሉም ስፍራ አይደለም። ተመልከቱ፣ ወደሚያሳይ ምድር እግዚአብሔር ያሳየው ምድር ላይ ስምህን አከብረዋለሁ። የት? ስትወጣ እዛ ስትደርስ በዛ ቦታ ላይ ነው ስምህ የሚከብረው። እዛ ተቀምጠህ አይደለም። ለበረከቱን እንዴት ወገኖቼ? ለበረከት የምትሆነው ከሀገር ስትወጣ፣ እኔ ወደ አዘጋጀሁልህ ስፍራ ስትሄድ ነው። በዛ ስፍራ የሚባርኩ ይባረካሉ፣ የሚረግሙ ይረገማሉ። የምድር ነገዶች ሁሉ በአንተ ይባረካሉ። ምን ውጣ፣ ምን ሂድ፣ እኔ ወደ አዘጋጀሁልህ ቦታ ሂድ። በአጠቃላይ ጌታ በሚያሳየን ምድር ላይ ስንሄድ፣ ጌታ ወደሚያሳየን ስፍራ ስንገባ፣ ያ ስፍራ የበረከት ስፍራ ነው። ያ ስፍራ እግዚአብሔር ስምህን የሚያከብርበት፣ አንተን ከፍ የሚያደርግበት፣ በህይወት ውስጥ ለውጥ የሚመጣበት ስፍራ ያ ስፍራ ነው። እኛ ወደ ፈለግነው ስፍራ አይደለም። ማዶአችን በህብረትና በግል የተሰጠንን ልንረዳ ያስፈልጋል። ክርስቲያን ወንድሞቼ ይሄንን ልጠቅልለው፣ እንደ ቤተ ክርስቲያን የተሰጠን ማዶ አለ እንድንሻገር። ጌታ ይመስገን። በህብረት ነው የምንሻገረው። እግዚአብሔር በሰጠን ራእይ ነው የምንሻገረው። በአንድ ላይ ነው የምንሻገረው። ይሄ የኛ ማዶ ነው። ለኦቶዋ ኢትዮጵያ ወንጌላዊት ቤተክርስቲያን የተሰጠ ማዶ፣ ከሌላ ቤተክርስቲያን ጋር ለመወዳደር አይደለም፣ የራሳችን። ክብር ለአምላካችን ይሁን። በህብረት እግዚአብሔር ለሚያሳየን፣ በህብረት እግዚአብሔር በሚሰጠን እንደ ቤተሰብ ባልና ሚስት ወገኖች የራሳቸው ማዶ አላቸው። እግዚአብሔር በልባቸው እንዳስቀመጠ ማድረግ ያለባቸውን ነገር እንዲያደርጉ በቤተሰብ ደረጃ እግዚአብሔር ማዶን ይሰጣል። ክብር ለአምላካችን። እንደ አገልግሎት ቡድን ወገኖቼ፣ እንደ አስተናጋጅ፣ እንደ መዘምራን ወገኖቼ፣ እንደ ጸሎት አገልጋዮች እያንዳንዱን እግዚአብሔር የራሱ የሆነ ማዶ አለው። ክብር ለአምላካችን ይሁን። የህብረት ማዶአችንን አውቀን በህብረት በአንድ ላይ ወደዛ ማዶ ለመሻገር መነሳት አለብን። ጌታ የሰጠንን አንዱ በክርስትና ጉዟችን፣ በቤተ ክርስቲያናችን፣ በአገልግሎታችን፣ በግልም ሆነ ወገኖቼ የተጎዳነው ነገር ማዶአችንን ወገኖቼ አይተን አንዱ ያረገውን በማድረጋችን ነው። የራስ ማዶ የለንም። ታውቃላችሁ፣ የሰውን ማዶ የራሴ አረጋለሁ። ምን ማለት መሰላችሁ? የሰውን ልብስ መልበስ ማለት ነው። የሰውን ልብስ፣ የኔን ኮት አንድ አጠር ያለ ሰው መጥቶ ቢያደርገው ወይ ይጠባዋል ወይ ወገኖች ቀሚስ ይሆንለታል። የሚሆን ነገር ነው። አያምርበትም፣ አይሆንም። የኔ ልብስ ለኔ ነው። ያንተ ልብስ ላንተ ነው። ያንቺ ልብስ ላንቺ ነው። እግዚአብሔር የሰጠህን ጸጋ፣ ያለበሰህን ጸጋ አጥብቀህ ያዘው። ያንተ ጸጋ ለሌላው አይደለም። ክብር ከአምላካችን ይሁን። አሜን እንላለን። የራሳችን ማዶ በውድድር የምናደርገው ነገር አይደለም። እግዚአብሔር የት ነው ሂድ የሚልህ? ምን አድርግ ነው የሚልህ? አንተን በ2025 ቀድም የተናገርኩትን አስቡ። ስንጀምር የተናገርኩትን ሐሳብ አስቡ። እያንዳንዳችን የተለያየ ጥያቄ ነው ያለን። እያንዳንዳችሁ ውስጥ ያለ ጥያቄ አለ። አንደኛው ስራ ነው፣ አንደኛው ማግባት ነው፣ አንደኛው ወገኖቼ ሰርግ ነው፣ አንደኛው ልደት ነው። የእያንዳንዳችን ከአምላካችን ጋር የምንጠይቀው የራሳችን ነገር አለ። እግዚአብሔር ለተናገራችሁ ለዛ ነገር ወደ ማዶ ተሻገሩ። ኧረ አሜን እንላለን ወይ? አዎ፣ ወደ ማዶ እንሻገር በሚልበት ጊዜ እግዚአብሔር እንደ ቤተ ክርስቲያን እንሻገራለን። ነገር ግን የተለያየ የራሳችን ማዶ አለን። ክብር ለአምላካችን ይሁን። ትንሽ መሬት ላስረግጠው። ጌታ ወገኖቼ መማር በልብህ ካደረገ ያንተ ማዶ መማር ነው። ተማር። ጌታ ማገልገል በልብህ ካስቀመጠ ያንተ ማዶ ማገልገል ነው። ጌታ ብሎሃል፣ አገልግል። ወገኖቼ ጌታ አንተን መንገድ ላይ መነገድ ከሆነ በልብ ውስጥ ያለው ያንተ ማዶ መነገድ ነው። ከሌላ ጋር ትወዳደር። አንተና ጌታ የሚልህን ነገር በውስጥ ያስቀመጠውን ነገር ማግባት ካለብህ አንተ ነው የምታገባው። ወገኖቼ በህይወታችን ውስጥ ማወቅ ያለብን ይሄ ነው። በመንፈሳዊ ህይወታችን ጌታ ያለገውን ነገር በልባችን ያለውን ነገር እንድናደርግ ጠይቃችኋል።
ይቅርታ ከሆነ ይቅርታ በማድረግ ወደ ማዶ ተሻገር። ጸሎት ከሆነ በመጸለይ ወደ ማዶ ተሻገር። እግዚአብሔር አድርግ የሚልህን ነገር በማድረግ ወደ ማዶ ተሻገር። ወደዛ ማዶ ውስጥ ያንተ በረከት እዛ ውስጥ አለ። ክብር ለአምላካችን ይሁን። በአጠቃላይ ከምቾት አልጋችን ላይ እንነሳ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ወደ ማዶ እግዚአብሔር ይመስገን። እንደ ህብረት አብረን እንሻገር። እንደ ግለሰብ ወገኖቼ እንሻገር። እግዚአብሔር ይባርካችሁ። ጌታ ይመስገን። ሃሌሉያ። እንነሳና እንጸልያለን። ጌታ ይመስገን። እስቲ ተነስተን እንጸልይና እንጨርሳለን። ጌታ የተመሰገነ ይሁን። ሃሌሉያ። ወደ ማዶ እንሻገር። እግዚአብሔር ለልባችሁ ምን እንዳስቀረላችሁ አላውቅም። ነገር ግን እግዚአብሔር በተናገረን ነገር ላይ እንድንኖር በኢየሱስ ስም እግዚአብሔር ይርዳን። ሃሌሉያ ሃሌሉያ ሃሌሉያ። ወደ ማዶ እንሻገር። ይህ ዓመት እያለቀ ነው። ለሚቀጥለው ዓመት እቅድ አውጥተን እግዚአብሔር የሚለንን ነገር እንድናደርግ ወገኖቼ፣ መጣል ያለብንን ነገር እንድንጥል፣ መያዝ ያለብንን ነገር እንድንይዝ፣ ወዴት አቅጣጫ መሄድ እንዳለብን እንድንሄድ በሕይወታችን ውስጥ ከአምላካችን ጋር ተነጋግረን እንወጣለን። ሃሌሉያ። ክብር ከዘላለም እስከ ዘላለም ለአምላካችን ይሆን። ክብር ከዘላለም እስከ ዘላለም ለአምላካችን ይሆን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ እናከብረሃለን። አንተ ትልቅ ነህ፣ አንተ ኃያል ነህ። ከዘላለም እስከ ዘላለም ስምህ ይባረክ። እንወድሃለን። ኦ ጌታ ሆይ አንተ ትልቅ 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 አምላክ ነህ። እግዚአብሔር ሆይ በዚህ በመጨረሻው ዓመት እግዚአብሔር አምላክ በመጨረሻው ወር ላይ ነን ያለ ነው። እግዚአብሔር ሆይ እንደ ቤተ ክርስቲያን እንድንሻገር ወደሚቀጥለው ምዕራፍ እንድንሄድ በኢየሱስ ስም እርዳን። በጌታ በኢየሱስ ስም በማወቅ በድፍረት ባለማወቅ በስተት የተሰራ ምንም አይነት ኃጢአት፣ በደልና መተላለፍ በክርስቶስ ኢየሱስ ደም የተደመሰሰ ይሆን። እግዚአብሔር ሆይ እባክህ ሕዝብህ ከስብራት ውስጥ እግዚአብሔር አምላክ ሆይ እንዲወጣ ሕዝብህ ጌታ ሆይ አንተን በማምለክ አንተን በማክበር ወደሚቀጥለው ምዕራፍ እንዲሻገር የዘላለም አምላክ እግዚአብሔር ሆይ እንደ ቤተ ክርስቲያን እንድንሻገር፣ እንደ ቤተሰብ እንድንሻገር እግዚአብሔር አምላክ ሆይ በኢየሱስ ስም እንጸልያለን። ጌታ ሆይ 2026 እንደ ቤተ ክርስቲያን፣ እንደ ግለሰብ፣ እንደ ሀገር እግዚአብሔር አምላክ ሆይ የመሻገር ዓመት ይሆንልን። ልዑል ሆይ ያንተን ድምፅ ሰምተን እንድንወጣ፣ በአንተ ድምፅ እንድንመራ እግዚአብሔር አምላክ ሆይ በኢየሱስ ስም ጸልያለሁ። ልዑል ሆይ ከዘላለም እስከ ዘላለም ስምህ የተባረከና የተቀደሰ ይሁን። ጌታ ሆይ ቀሪ ጊዜያችንን ባርክልን። እግዚአብሔር ሆይ በተማርነው እውነት እንድንኖር ወደ ቤታችንም ሄደን ጌታ ሆይ በቅዱስ ቃል ውስጥ ያለውን እውነት እግዚአብሔር አምላክ ሆይ እንድንመለከት፣ እንድንኖርበት፣ እንድንለወጥበት በኢየሱስ ስም እርዳን። ስለነበረን ጊዜ ሁሉ ተመስገን። ቀሪውን ጊዜ ሁሉ ባርክልን። ክብር፣ ምስጋና፣ ታላቅነት፣ ዘላለማዊነት፣ ግርማዊነት፣ ልዑልነት ለታላቁ ስም ይሁን በኢየሱስ ክርስቶስ ስም።